እንዴ ምንድነው ምንድነው ቆይ እናንተ እንትን በለቀሰ ምንድነው ምንድነው ኦኬ ይኸው እንተዋለ ይኸው ውስጥ ነው እንትን ያለው ምንድነው እንዴ ወይ ታርጋፍ ነው አንቺ ወደስ እየተባበርሽኝ አይደለም ከዚህ ቤት እነዚህ ነገሮች ሳላስተካከል እንደማሉታ አልረዳም በፍጹም አብኖርማል ምናምን እኔ አንተ አብኖርማል ምንም አይመረም እሺ ተረጋጊ ባክሽ ምንረጋጋበት ነገር የለም እንዴት የለም ነው ምንም አይነት ነገር የለም እሺ ምናምን ብትለው ምንም እውነት ከእውነት ይራቀ ነገር ነው አንቺ ልጅ ሁሉ ያመጣሽ አንቺ ማንሽ ሲጀመር አንቺ ማንሽ መረጃ አለና በቃ አንቺ ወጂ በርሳ አንቺ ሁሉ ነገር ያመጣሽ ቤት ድረስ አንቺ አፍሽ እንዳከፍቺ ልጁ ወርዷል ኦኬ ጉዚ የነበረችው ግን አሁን በህይወት የለም ይሞታል ልጁ እኛ ሀዘናችንን እንኳን ሳንጨርስ እዚህ ጋር መጣችሁ አያችሁ አይደለ እንዴት የሰው ልብ እንደምሰራ እባክሽ አሁን በባለቤትሽ ፊት ያሉ እስካሁን ያወራነውን ነገር አውርተናል እኔና አንቺ ጋር መግባባት ያለብን ነገር ተግባብተናል አሁን ደግሞ ከባለቤትሽ ጋር ያለውን ነገር በትክክለኛው መልኩ እያወራኝ ነው ተረጋግቶ እባክሽ እንዳወራው እድልስ አብኖርማል የሆነ አፈጣጠር ያለው ልጅ ስለዚህ የኔ ነገርሽኝን በጠቅላላ ነገር ስለዚህ ነገርሽኝ ምን አረ ይኸውልህ ተረጋጋ አንተ ተረጋጋ ምን ይኸውልህ ተረጋጋ ይኸውልህ ነው ይወጣላል ተረጋጉ ውሸት ነው እንደዛ ይኸውልህ ተረጋጋ ስለምን ልጅ ነው የምታወራው ጉዝ እንዳልነበርሽ አልከድሽኝም ጉዝ ነበርኩኝ ታዲያ በቃ በጣም በብዙ ነገር በቃ ልጅ ይወርዷል ኦኬ እሺ ያዋለዱሽ የተወሰኑ ሰዎች ጋር የተወሰኑ ወሬዎችን አውርተን ነበረ ወይም ተጫውተን ነበር በማስረጃ ማለት ነው ሆስፒታል ሄደሽ ነው የጠየቀው ሆስፒታል ሄጄ ነው የጠየኩት አይደለም ነው ሆስፒታል እንዳልወለድሽ ሙሉ የሆነ ኢንፎርሜሽን ሙሉ የሆነ ማስረጃ አለ የምታገኘው ነገር የለም ምንም ነገር ቤት ውስጥ ስለዚህ ወደ ውስጥ እንግባ ነው ስለዚህ እንደዚህ እንዳይሆን እባክሽ ያሉትን ነገር አውርተን ተቀምጠን በደንብ የምታወሪኝ ነገር አውርተን ውስጥ ከገባን በኋላ በትክክለኛው መልኩ ማስተካከል ያለብን ነገር ማስተካከል አለብን ላንቺ ብቻ አይደለም እንደ ማህበረሰብ ነገ ከነጎዳ ብዙ ጥፋቶችን ብዙ ጉዳቶችን ያደርሳል ይሄንን ኃላፊነት ደግሞ አሁን አውቄዋለሁ ስለዚህ እስከ መጨረሻው ድረስ ይሄንን ጉዳይ ሳልፈጽም አልሄድም ብትተባበሪኝ ነው የሚሻለው እቺ ሴት በጣም ቀና ልብ ያላትና እውነተኛ ጓደኛሽ ሰላም የተከበራችሁ የጋዜጠኛው ዩቲዩብ ቤተሰቦች እንዴት ናችሁ እኛ አለን በጤና ዛሬም በሌላ በአዲስ ቪዲዮ ተገናኝተናል ጉዳዩ ምንድነው የሚለውን ነገር በጠቅላላ ልናቀርብላችሁ ካሜራ አብርተን ተከስተናል ጉዳዩ ምንድነው ነው አንዲት ባለ ጉዳያችን ደውላ አፈልጋለሁ ላውራ አፈልጋለሁ በጣም አስቸኳይ እና ሲሪየስ የሆነ ነገር ገጥሞኝ ነው እባክህ አሁኑኑ ከቻልክ ልታገኘኝ ፍቃደኛ ከሆንክ ላገኘህ እፈልጋለሁ አንድ ማማከረ ጉዳይ አለኝ ብላኛለች ቦታው ላይ ስደርስ ነው ያበራውላችሁ ቢሮ ቁጭ ብዬ ነበር አንዳንድ ስራዎችን እየሰራው እሷ ጋር ሄጄ አሁን እሷ ያለችበት አቅራቢያ ያገኛለሁ ካሜራ ያበራውላችሁ እሷ ጋር ስደርስ ነውና እስኪ ጉዳዩ ምንድነው የሚለውን ነገር አብረን የምንከታተል ይሆናል አብራችሁን ቆዩ ሰላም እንዴት ነሽ ሰላም ነው አለን በጣም የሆነ ልታማክሪኝ የምትፈልጊው ጉዳይ እንዳለና በጣም ባስቸኳይ ድረስልኝ እባክህ አንዳንድ ማውራ ነገር አለ ብለሽኝ ነበር የእንትን ያልሽኝና በመጀመሪያ አድራሻዬን እንዴት ነው ያገኘሽው እኔን እንዴት ነው ያወቅሽኝ የምታወሪኝስ ጉዳይ ምንድነው አድራሻህን ያየሁት ዩቲዩብ ላይ ነው ዩቲዩብ ላይ እዛ ላይ ነው እና ብዙ እንትኖችን ስለማይ ያንተን እንትን እከታተላለሁና እዛ ላይ አይቼ አጋጣሚ ያው የኔን ጉዳይ ስላስጨነቀኝ የኔ ጉዳይ እንደ ራስህ ትመለከተዋለህ ታይልኛለህ ብዬ ስላሰብኩኝ ማማክረውም ሰው አጋጣሚ በጣም ስለጨነቀኝ ጉዳዩ አሳሳቢ ስለሆነ አንደኛ አፋጥኜ የጠራሁኝ ለዚህ ነው ሁለተኛ ባማክር ትንሽ መፍትሄ ማን ታጋገኛለሁ ብዬ ስላሰብኩኝ አንተ ጋር የመጣው በጣም ጥሩ ትክክለኛ ቦታው ነው የመጣሽው ትንሽ ቮይሱ ምንትን ስለሚል ድምጽሽን ትንሽ ከፍ ታደርጊልኛለሽ ወደ ጉዳያችን እንገባለን ምንድነው ነው እስኪ ልትነግሪኝ ያሰብሽው እንዳማክርሽ የፈለግሽውና መፍትሄን ሶልቭ እንዳደርግልሽ የምትፈልጊው ነገር ምንድነው እሺ ጉዳዩ ምን መሰለክ የቅርብ ጓደኛዬ ናት ያው በጣም ቤስት ምንላት ጓደኛዬ ናት ቅርብ ጊዜ ነው ትዳር ያዘችው አንድ አመት ከምናምን ይሆናቸዋልና ያው አጋጣሚ ሆኖ ደግሞ ሰፈር ውስጥ የሆነ የሚወራ ጭላንጭላል ይሄ እንትን
በተለምዶ የሰው ጅብ ምናምን የሚባል ነገር አለ ማለት ከጓደኛሽ ጋር በተያያዘ ነው የሰው ጅብ እየተባለ የሚወራው ጭራንጭሩ ወይስ ይወራባታል እንደዚህ አይነት ነገር ይወራልና እኔ ያው በተለምዶ ነው እንጂ እንደዚህ አይነት ነገር አይቼም ሰምቼም ብዙም ስለማላቅ በወሬ ደረጃ ሲባል እሰማለሁ እና ነገሩ ምንም ብዙም እንትን ግልጽ አልሆነልኝም ነበርና ከዛ አጋጣሚ ሆኖ ያው እሷ ነብሰ ጡር ስለሆነች ሐኪም ቤት ሄዳ ክትትል እንድታደርግ ብዙ ጊዜ ነግራት ነበር አትሄድም እና ጉዳዩ ምን እንደሆነ በጣም ስላስጨነቀኝ እኔ ለምን አትከታተይ ምናምን ስላት አይ ችግር የለውም ምናምን ብላ አደባብሳ የምታልፈው ነገር ማለት እርጉዝ ከሆነች በኋላ ነው ወይስ ስትታመም ምናምን ነገር ነው ያልሽኛ ስላልገባኝ ነው እርጉዝ ሆና የእርግዝናውን ክትትል ነው ሆስፒታል አልሄድም ያለችሽ ወይስ የሚያማት ሌላ ነገር ነው አይ የሚያማት ሳይሆን እርጉዝ ሆና ክትትል ላይ አትሄድምና ያው እርጉዝ ነብሰ ጡር ስትሆን ደግሞ ሁሉ ጊዜ በየወሩ ክትትል ስላለ የግድ መሄድ አለባትና አትሄድም ቤት ነው ራሷ እንትን የምታረገው ያለ ኦኬ ለምን ማትሄድበትን ሪዝን ነግራሻለች ምክንያቱም ነግራሻለች ማልሄደው ለዚህ ነው ምክንያት ነው ብላሻለች ምክንያቱን ስጠይቅ ብዙ ጊዜ የምትለኝ ያው አይ በቃ ችግር የለውም እኔ እኮ ምንም አልሆንኩም ራሴ እከታተላለሁ አይነት ነገር ነውና ምንም ደሞ እንትኗ ምክንያቱም እንትን ስላልሰጠኝ ያው ነብሰ ጡር ስትሆን ያስፈራል ክትትል ምናምን ሳይደረግ አትሆንም ቀን መቁጠር አለበት ምናምን ያ ነገር ስላለ ለምንድን ነው ምናምን ብዬ እላታለሁ ግን ብዙ ጊዜ ተመሳሳይ መልስ ምንም ደሞ ይሄ መፍትሄ የሌለው እንትን የሌለው ነገር ስለምትነግረኝ በቃ በጣም ስላስጨነቀኝ ይሄ ነገር ከዛ አጋጣሚ ሆኖ ያው የሆነ ጊዜ ላይ ያማጥሽ ነበር ቤት ውስጥ ምናምንና እኔ እሷን ለመጠየቅ ያው እንደሌላው ቀን ዝም ብሎ ይሄን ለማየት ለመጠየቅ ሳታደርግ ጊዜው ደረሰ ማለት ነው እንግዲህ ተመልካቾቻችን ከተቋሚያችን ጋር የነበረን ቆይታ የተከታተላችሁትን ይመስል ነበር አሁን ወደ ሴትዮዋ ቤት ለመሄድ እንሞክራለን ምናልባት እዛ ስንሄድ ለሷ ለተቋሚያችን ደህንነት ጥሩ ስለማይሆን እኛ ቀድመን ተከታትለን ገብተን እዛ ያለውን ነገር ምናምን ነገር በማየት አስፈላጊ ከሆነ መከታተል ያለባት ነገር ተጨማሪ ከሆነ ከኛ ከጋዜጠኞቻችን አባል ጋር ውጪ ትቆያለች አስፈላጊ ከሆነ ወደ ውስጥ ገብታ መከታተል የምትችልበት ለደህንነቷ ብዙም የማያሰጋ ከሆነ ከኛ ጋር ተከትላ የምትገባ ይሆናል ማለት ነው ካልበለዛ እኛ ከገባን በኋላ የሚሆነው ነገር በጠቅላላ አስተካክለን የደረስንበትን ነገር እንነግራታለን አሁን እኛ ቀጥ ብለን ወደ ልጅቷ ቤት ከመላው የጋዜጠኛው ክሩ ጋር አብረን እንገባለን አብራችሁን ቆዩ የሚሆነውን እንከታተል እንግዲህ ቤታችን ተብሏል እስኪ ቀስ እያልን እንገባና የሚፈጠረው ስለማና ከዛ ውስጥ የሚጠብቀን ነገር አናውቅም ገብተን ያለውን ነገር ምንድነው ይቅርታ አላንኳኳንምና ምንድነው ካሜራ ይዘው መጣው ተረጋጊ ማንነቴን ነግርሻለሁ የመጣውበትን ነግርሻለሁ አሁን ግን ተረጋግተሽ እንድታወሪ ነው እኮ እሺ ፈልገው ካሜራ አስፋልኝ አንተ ረዛ ይጠፋል ተረጋጊ ምንም ካሜራው ማለት ምንም ማለት አይደለም ስለማንነት ሳትነግሪኝ ምንድነው ካሜራው ይኸውልሽ እኮ ካሜራው ይጠፋልሻል ተረጋጊ ትክክል ነሽ ይገባሻል የገባንበትን መንገድ ትክክል አይደለም አላንኳኳንም ነገር ግን ከየት እንደመጣው እኮ ተረጋግተሽ እንዳስረዳሽ ድሉን ከሰጠሽኝ ሁሉንም ነገር እነግርሻለሁ ማለት ነው እባክሽ አንዴ ተቀመጪና ያለውን ነገር እናውራ እሺ ካሜራውን አጥፋልኝ መጀመሪያ አጠፋዋለሁ ነው ካሜራውን እናጠፋዋለን ይኸውልሽ ምንም ካሜራው እንትን የሚልሽ ነገር የለም እሺ ለኔ የምትነግሪኝን ነገር ነው በጠቅላላ የሚይዘው ይሄ ኖርማል ነገር ነው እሺ እባክሽ እሺ ምንድነው ይፈልግ የመጣው ኦኬ እሺ ይቅርታ እዚህ ጋር መቀመጥ ብቻ ሰሞኑን እየተፈጠረ አንዳንድ ወሬዎችን ምናምን ነገር እዚህ አካባቢ እየሰማን ነበር ታዲያ እኔ ምን አገባኝ አዎ እኮ ይኸውልሽ ምናልባት አንቺን የሚመለከትና የሚያገባሽ ነገር ከሆነ ትቀበይኛለሽ ማለት ነው አንቺን የማይመለከትና የማያገባሽ ከሆነ ደግሞ ይሄን ነገር በሰላም ፈተነው ከቤትሽ ወጣልሻለሁ ማለት ነው ቀለል አድርገን ምናልባት እዚህ በመምጣቴ ልታመሰግኝ ትችያለሽ ማለት ነው ምንም ማመሰግነ ነገር የለም ያምሃል እንዴ ሰውዬ ይኸውልሽ ተረጋግተሽ ያሉትን ነገሮች በጠቅላላ ምንም አይነት ምንድነው መረጋጋው እኮ እንድትረጋጊ እኮ እየነገርኩሽ ያለሁት ነገር ምንም አንቺን እንትን የሚል ነገር የለም አይመለከተኝም ካሜራው አጥፋልኝና አውጣ አጠፋለሁ እያንዳንዱን ነገር አድርግልሻለሁ እኔ ከካሜራ ጋር ስለምንቀሳቀስ ነው አይመለከተኝም ስላንተ ካሜራ ምንም የሚያስለከተኝ ነገር የለም ለቀልኝ ቤቴን ውጣ ጭራሽ ሳታንኳኳ ቤቴ ድረስ ግባ ይኸውልሽ የገባሁበት መንገድ ትክክል ላይሆን ይችላል አንቺ ደግሞ ምንም ከጀርባ የተደበቀ ነገር ከሌለ የሚያስፈራሽ ነገር የለኝም የተደበቀ አትበለኝ እኮ ይኸውልሽ ስለዚህ ይሄን እንደዚህ አይነት ነገር ከሌለ ምንድነው ነው እንደዚህ ሊያናድሽና ሊያስፈራሽ ይቻለው ለምንድነው የምትንቀጠቀጭው ለምንድነው ሊያስፈራሽ እያልኩክ ነው በቃ ምንም ነገር አልፈልግም በትክክል ስሜትሽን ይገባኛል እረዳሻለሁ ነገር ግን አንዴ ብቻ የምፈልገውን ነገር ከነገርሽ ከቤትሽ በሰላም ደህና እወጣለሁ ምንም የምታገኘው መልስ የለም ሰውዬ ምንድነው የምትለኝ ጥያቄውን አልጠየቅኩሽም ለምን እንደዚህ እንደተናደድሽ ራሱ ለምን እንደዚህ እንደፈራሽ ራሱ አይገባኝም ምንም እየፈራሁ አይደለም እኔ ኖርማል ሰው ነኝ ምን ፈራሁ ኖርማል ሰው ነኝ አዎ ገና እኮ ስለ ሰውነት ምንም የጠየቅኩሽና ያወራነው ነገር የለም እኮ
ይኸውልሽ እናት ተረጋጊ እኔ ልረዳሽም ጭምር ነው የመጣሁት ምንም ምትረዳይ ነገር የለም ምንም ምትረዳይ ነገር የለም ምናልባት እያስፈራሩሽም ሊሆን ይችላል ምናልባት ያለሽበት ነገር እነዚህ ነገሮችን እንደዚህ እንድትሆኚ ተገደሽም ሊሆን ይችላል ያማሃል እንዴ ስለምንድን ነው የምታወራው ስለማን ነው የምታወራው ማን ነው ያስገድደኝ ምንድን ነው ያስገድደኝ እባክሽ በኋላ ላይ ታመሰግኝኝ አላመሰግንም ከቤት ይውጣልኝ ለዞም እወጣልሻለሁ ይኸውልሽ ካሜራው ኖርማል ካሜራ ይጥፋ ምንድነው ካሜራ የሚያስፈልገው ይኸውልሽ አንድ ነገር ንገሪሽ ይሄ ካሜራ ከኔና አንቺ ከመናወራው ነገር ጋር አልሄድ ካለሽና መልሽ ያሳይሽና ሪከርድ ያደረኩትን ነገር እንደለ የሚሄደው ነገር የለም አጥፋልኝ እንደልቷለን አስፈላጊ መስሎ ካልታየሽና ሪከርዱን አይተሽው እንደልቷለን እያንዳንዱ ነገር ግን አሁን ላይ ኖርማል ነው የምናወራው አንቺን ሪስክ ውስጥ የሚከት ነገር ህግ ያለበት ሀገር ነው የምንኖረው እኮ ልከስኩላ እችላለሁ በትክክል እዛ ደረጃ ላይ የምንደርስበት ምንም አይነት ነገር የለም ሲጀምር እኔ ህጋዊ ሰው ነኝ ህጋዊ ስለሆንኩም ነው ወደ አንቺ ቀጥታ ልገባ ይቻላል ፖሊስ ነው ወይስ ምንድነው ከዚህች ጋር ካሜራ ደቅነህብኝ ቤቴ ድረስ መጣ እያንዳንዱን ነገር አስረዳሻለሁ እነግርሻለሁ ማንነቴንም ለምን እንደዚህ እዚህ እንደመጣውም ሁሉንም ነገር እነግርሻለሁ አሁን ግን እንድታቂልኝ የምፈልገው ነገር ቢኖር እዚህ የተገኘሁት ልረዳሽ ነው ላግዝሽ ነው በምን ጉዳይ እንደምረዳሽ በምን ጉዳይ እንደማግዝሽ ደግሞ አንቺ ተረጋግተሽ ስታዳምጪ ትረጂዋለሽ ማለት ነው ምንድነው የምትረዳኝ ነገር በጣም አሪፍ ይሄንን እንድትይኝ ነው የምፈልገው ይኸውልሽ ካሜራው እንደሌለ አድርገሽ እርሹ ምናልባት የሚጠቅመን ከሆነና በትክክል መግባባት ከቻለን ብቻ የካሜራው ላይ ያለውን ፋይል በጠቅላላ በጥቅም ላይ እናውለዋለን ግን ካልተግባባንና ካልወደድሹ ደግሞ ይሄ ሁሉ የሚደለትና የሚጠፋ ነገር ነው ምንም አንቺን ስለመርዳት ነው እዚህ የመጣ ነው ሲጀምር እኔ ምንም ረዳ ሰው አይደለሁም ሰውዬ ምንድነው ያልከኝ ያለው ምንም ነገር ምትረዳኝ የለም ያልኩት ስታይ በሽተኛ መስላለህ ወይስ ምን መስጊት አይቼ ነው በፍጹም እንደዛ አይደለም ይገባኛል ስሜትሽ ለምን ወይስ አምሮ ህመምተኛ መሰልኩ ልረዳኝ የምትመጣው በፍጹም ይኸውልሽ ለምን እንደፈራሽ ለምን ደግሞ እንደዚህ እየተከራከርሽኝ እንዳለሽ በተወሰነ መልኩ ከማቆም ነገር እየፈራሁ አይደለም እባክህ ምንም ነገር እየፈራሽ ካልሆነ በትክክለኛው መንገድ እኮ ማነህ ምንድነው ብለሽ ትጠይቂኝ ነበር ስለዚህ አንዳች የተደበቀ ማንነት አለ የሆነ ነገር አለ ማለት ነው ምንም የተደበቀ ነገር የለኝም ስለመርበብቅ ነው የምታወራው እድሉን ከሰጠሽኝ ታውቂዋለሽ ምን እየደበቅሽኝ እንዳለ ማለት ነው ምን እየደበቅሽኝ እንዳለ አንቺ ጠንቅቀሽ ታውቂዋለሽ ለምን እንደዚህ እያልሽኝ እንደሆነ ጭንቅላትሽ ጠንቅቆ ያውቃል ስለዚህ እባክሽ በትክክለኛ ያልሆነ መንገድ ከማናገርሽ እስካሁን ባለው ሁኔታ ላይ በትክክለኛው መንገድ እያናገርኩሽ ነው በዚህ ሁኔታ አንቀጥል እስካሁን እየተረዳሁሽ ነው አሁን ደግሞ እኔን ተረጂ እባክሽ ቀጥል በቃ ምንም ነገር አትበለኝ በጣም ጥሩ ሰሞኑን እዚህ አካባቢ የተወሰኑ ጭምጭምታዎችን ሰምተን ነበርና እዚያ ምንድነው የሰማችሁት የሰማነው ነገር ልነግርሽ ነው እንደዚህ ካቋረጥሽኝ ሐሳቤን በትክክል ላልገልጽልሽ ይችላል እዚህ አካባቢ የተወሰኑ ስራዎችን ለመስራት ሰሞኑን እየተዟዟረን ነበር ባለንበት ሁኔታ የተወሰኑ በጣም ስለ ለየት ያለ ነገር ጆሮአችን ውስጥ ገብቷልና ስለዛ ነገር የተወሰነ መርመር ሰናረግ ይሄን ቤት የሚመለከት የተወሰነ ነገሮችን ሰምተናል ያም የሰማነው ነገር ምንድነው ነው ከዚህ በፊት እርጉዝ ነበርሽ አይደል እርጉዝ ነበርኩኝ አይደል እሱ ደግሞ በምን አወቅ በጣም ጥሩ ኦኬ እሺ እርጉዝ ከነበርሽ ማለቴ ጊዜውም ከደርሶ እንደወለድሽ ምናምን ነገር ሰምተናል እና ጻው ሌላ ነገር እንድሰማ አታድርገኝ በቃ እባክሽ ተረጋጊ ይገባናል በጣም ብዙ ነገር ነው ያሳለፍኩት እባክህ ተወኝ በቃ በርግስ ነው በጣም ብዙ ነገሮች ተፈጥሮ ልጅ ይወርዷል ምን ልጅ ይወርዷል አው ልጅ ይወርዷል አው ኦኬ ምናልባት ትክክል ያልሆነ መረጃ አይክ ሌላ ወሬ እየሰማችሁ ሌላ ነገር ነው እየሰማችሁ አላችሁ ስለሰማሁት ነገር እኮ አልነገርኩሽም ለምንድን ነው ማለት አሁንም አንቺ የሆነ ነገር እየተጠራጠርኩ እንዳለ እየገመትሽ ነው እያወራሽልኝ ምንም እየገመትኩ አይደለም ስለዚህ ለምንድን ነው ቀድሜ ከመጠየቄ በፊት ልጠይቅሽ የሚችለውን ነገር እየገመትሽ እያወራሽልኝ ነው ስለዚህ እንደዛ ነው ስለዚህ ስላረገሽው ልጅ ሎርማን እንደነበርና በኋላ ላይም ደግሞ ስለወለድሽው ልጅ የተወሰኑ ነገሮችን ሰምተናል ምንም ልጅ የለም ስለምልሽ ነው የምታወራው እርጉዝ እንዳልነበርሽ አልከድሽኝም እርጉዝ ነበርኩኝ ታዲያ በቃ በጣም በብዙ ነገር በቃ ልጅ ይወርዷል ኦኬ እሺ ያዋለዱሽ የተወሰኑ ሰዎች ጋር የተወሰኑ ወሬዎችን አውርተን ነበረ ወይም ተጫውተን ነበር በማስረጃ ማለት ነው ሆስፒታል ሄደሽ የጠየቀው ሆስፒታል ሄጄ ነው የጠየኩት አይደለም ነው ሆስፒታል እንዳልወለድሽ ሙሉ የሆነ ኢንፎርሜሽን ሙሉ የሆነ ማስረጃ አለ ምናልባት ከኔ በላይ ነው እንደምታውቀው ታዲያ ሄጄ ነው የወለድኩት ይኸውልሽ አሁን እስካሁን ባለው ያልኩሽን ነገሮች እየተካካደን አይደለም አንቺም እያመንሽልኝ ነው ያለሽው አሪፍ ጥሩ ነው ምንም የማምነው ነገር የለም ስለምመካር ነው የምታወራው ይኸውልሽ ከዚህ በኋላም አንቺንም ማህበረሰቡንም ስለመርዳት ነው እዚህ ቤት የመጣሁት ምንም መስራዳይ ነገር የለም እየሰማኝ ነው ምንም መስራዳይ ነገር የለም ውጣልኝ በቃ በትክክል በሚገባ ምንም ጥያቄ አትጠይቂኝ ውጣ ይሄ እንዳንቺ ብቻ አይደለም እንደ ማህበረሰብም ከባድ ችግር ውስጥ የሚከት
ለብዙ ሰዎች ደግሞ ትክክለኛ ያልሆነ ነገር ወይም ደግሞ ብዙ ሰዎችን ያልሆነ ነገር ውስጥ የሚከት ነገር ነው። ለአንቺ ብቻ አይደለም የመጣሁት ለአጠቃላይ ማህበረሰብ ውስጥ እንደዚህ አይነት ነገር ሲኖር ይሄንን ነገር የህግ አካል የመንግስት አካል የህክምና ባለሙያዎች ተባብረን ማስተካከል የምንችለው ነገር መሆን ነው ያለበት። እባክሽ ስለራስሽ ብቻ አታስቢ፣ ራስ ወዳድ አትሁኚ። እባክሽ ያለሽበትን የገባሽበትን ችግር ስለምን እንደምታወራ እየገባኝ አይደለም። በበቂ መረጃ ካልሆነ እኔ ወዴትም አልንቀሳቀስም። በቂ መረጃ አለኝ ስለምነግርሽ ነገር ምንም በቂ መረጃ የለም። በቃ ውጣልኝ። የተወለደው ልጅ በህይወት እንዳለ አውቃለሁ። ምንድነው የምን ልጅ ነው? ስለምን ልጅ ነው የምታወራው? በትክክል አየሽ፣ እየገባሽ ነው ማለት ነው። በጣም ስለምን ልጅ ነው የምታወራው? ኦኬ እሺ፣ ሰሞኑን እርጉዝ እንደነበርሽ ቀደም አምነሽልኛል። የተወለደው ልጅ ደግሞ ምንድነው እርጉዝ የነበርሽው ልጅ ደግሞ ወርዶ ወይም ደግሞ በትክክለኛ ባልሆነ ነገር ወርዶብሽ እንዳልሆነ ጠንቅቀን እናውቃለን። ልጅሽ አንተ ከኔ በላይ ስለራሴ ታውቃለህ እንዴ? ያንን ልጅ ደግሞ ማየት እንፈልጋለን። ምናልባት ትክክል ያልሆነ ነገር እባክሽ ተረጋጊ ባክሽ። ስለምን ልጅ ነው የምታወራው? ተረጋጊ። ቀደም እንዳልኩ ስለምን ልጅ ነው የምታወራው? የሰማሁትን የማውቀውን ያህል አውቃለሁ። ስለዚህ በትክክለኛው መልኩ እኔ እሺ ብዬሽ ትቼ ብሄድ ነገ ከነገ ወዲያ ያ ሰው ምናልባት በነገርኩትና ምናልባት በረዳኝ ብለሽ ትጸጸቻለሽ። ወይ ደግሞ በኋላ ታመሰግኛለሽ። ምንም የምትጸጸተው ነገር የለም። እባክሽ በቃ ልጅ ወርዷል ወይስ ምንድነው? በፍጹም ልጅሽ አልወረደም። ከማስረጃ ጋር እንድመጣልሽ ከፈለግሽ ካላመንሽልኝ ደግሞ ማስረጃዎችን አስፈላጊ ማስረጃዎችን አቀርብልሻለሁ። ግን እኔና አንቺ ሌላ ሰዎች ከመምጣታቸው በፊት ማስረጃዬን ከማቅረቤ በፊት እባክሽ አሁን ባለው ሁኔታ ላይ እንግባባና ልጁን አሳጊኝ። በሕክምና ማስተካከል ማለቴ አሁን ስለምናገረው ቃል በጣም ይቅርታ፣ የተሳሳተ ማለቴ በምን መልኩ መግለጽ እንዳለብኝ ስላላወኩ ነው። ምናልባት ከወለድሽው ልጅ ጋር በተያያዘ አብሎርማን የሆነ ልጅ ወይም ደግሞ ከተፈጥሯዊ አፈጣጠር ውጪ የሆነ ልጅ መወለዱን እናውቃለን። በፍጹም እዚህ ቤት ውስጥ ኦኬ፣ እዚህ ቤት ነው ያለው ማለት ነው። ኦኬ፣ ምንድነው ነው ገብቼ እንዳይትፈቅጂልኛለሽ ወይስ ምንድነው? እባክሽ ገብቼ እንዳይትፈቅጂልኝ ምንድነው ነው የተፈጠረው ነገር? ያለውን ነገር ማወቅ ፈልጋለሁ። ስለዚህ እባክሽ እኔ እወጣለሁ ነው፣ ምንም ችግር የለውም እወጣልሻለሁ ነው። ነገር ግን ይሄን ነገር እንድረዳሽ እንዳግዝሽ ካልፈቀድሽልኝ ነገ ከነገ ወዲያ ተመልሶ አንቺም ላይ ጉዳቱን ማህበረሰቡም ላይ ጉዳት ነው የሚፈጥረው። የነገርኩት ነው። እባክሽ ምንም የነገርሽኝ ነገር ምንም እያገዝሽኝ አይደለም፣ እየተባበርሽኝ አይደለም። ከዚህ ቤት እነዚህ ነገሮች ሳላስተካከል እንደማለት አልወረደም። በፊት የለም አብኖርማል ምናምን እኔ አንተ አብኖርማል ምንም አይመረም። ተረጋጊ እባክሽ። የምረጋጋበት ነገር የለም። እንዴት የለም ነው? ምንም ነገር የለም። ልጅ ምናምን ብትለው ምንም እውነት ከእውነት የራቀ ነገር ነው። እኔ እኮ አንቺንም ሆነ ቤተሰብሽን ልጅሽንም ሆነ ለመጉዳት አይደለም የመጣሁት፣ ልረዳችሁ ላግዛችሁ። ስለምን ልጅ ነው የምታወራው? ስለምን ልጅ ነው? የትኛውን ልጅ ነው? ወይስ አንተ የወለድክልኝ ልጅ አለ? አሁንም እየካድሽኝ ነው ያለሽው? አሁንም እያመንሽልኝ አይደለም? አዎ አላምንልም። ኦኬ፣ ማስረጃውን ነው የፈለግሽው አንቺ? አዎ ማስረጃ አምጣልኝ። ስለምን ልጅ ነው? ማነው እንደዚህ ያለው? እርግጠኛ ነሽ? አዎ እርግጠኛ ነኝ። በኋላ ላይ የማደርጋቸው ነገሮች ግን ማለት ነው ይሄንን ነገር ካረጋገጥኩልሽ እንደወለድሽ ማለት ነው ይሄንን ነገር በማስረጃ ከጠየቅሽኝና ካቀረብኩኝ የሚቀጥለውን ነገር ግን ማስረጃ ብትይኝ አላምንሽም ነው። ለሁሉም ነገር በኃይል ነው የምጠቀመው። ስለዚህ ይሄ ነገር መሆን የለበትም። እባክሽ በትክክለኛው መልኩ እንግባባና ወደሚቀጥለው ነገር ምንም ካንተ ጋር የምግባባው ነገር የለም እያልኩክ ነው። ኦኬ እሺ ተረጋጊ። አስገባት እስኪ እባክሽ። ለምን የምታስገባልኝ? እባክሽ ማስረጃ አላልሽኝም? ማስረጃ አላልሽኝም? ታውቂያታለሽ እሷን? አንቺ ይኸውልሽ ተረጋጊ። አንቺ ነሽ የወላ ነገር ያደረግሽኝ። አስቤ ነው ላንቺ አስቤ ነው እኔ ገበናዬን በነገርኩሽ የወላ ነገር የወላ ዓመት የነበርኩትን ነገር ለሰው አሳልፈሽ ተጭኛለሽ። አንቺ ነሽ አጠራቴ። እባክሽ እንደዚህ በፍጹም አይደለም። ይኸውልሽ እሷን ብትሆን አንቺ ነሽ ጠላቴ። እሷ ጠላትሽ አይደለችም። አንቺን ለማስረዳት ነው። እሺ የሚጎዳኝ ነገር የለም። የሚጎዳኝን አንቺ አትነግሪኝም። እባክሽ ተረጋጊና እየረዳሽኝ አይደለም። እሱ ይረዳሻል። እሱን ትንሽ አይረዳኝም። እሱ ለኔ አትነግሪኝም። ተረጋጊና ቆይ አዳምጪው አንዴ። ይኸውልሽ እነዚህ ነገሮችን በጠቅላላ አዎ በጣም እያንዳንዷን ነገር ይኸውልሽ እሷ እኔ ጋር ስትመጣ ከራሷ ጋር አውርታበት በምን መልኩ መጥቀም እንደምትችል አንቺን አስባበት ነው የገደልሽኝ ነው የምቆጥረው። በፍጹም አይደል። አንቺ ነሽ የገደልሽኝ። ዛሬ ጓደኝነታችንን አስቤ ለአንቺ አስቤ ጓደኝነት የለም። እኔ ሁላ ጊዜ የደበኩትን ታሪክ አንቺ ታወጪብኛለሽ፣ ለሰው ትናገሪብኛለሽ። ገበናዬ አይደለም እኔ አንቺን ልረዳሽ ፈልጌ ነው እሱን ያማከርኩት። በትክክል ይኸውልሽ አሁን የተፈጠሩትን ነገሮች አንድ ነገር ጠንቅቀሽ ወቂ። እሷ እኔ ጋር የመጣችው ማለት ነው ዩቲዩብ ላይ እንትኖቼን ትከታተላለች እያንዳንዱን ነገር ማለት ነው። ይኸውልሽ መፍትሄ በመስጠት ነው የምታወቀው። አሁንም አንቺ ከተባበርሽኝ የሚተባበሩ ሰዎች ሁሉ እኔ ጋር መፍትሄ አግኝተው እየሄዱ ነው።
አሁንም ቢሆን ላንቺ የምነግርሽ ነገር ቢኖር አንቺን ለመርዳት ነው የመጣሁት በትተባበሪኝ የተሻለ ነገሮችን ማግኘት እንችላለን ዛሬ ላይ ያስፈራሽ እየደበቅሽው ምን ያህል ጊዜ ትቆያለሽ እስከፈለኩ ጊዜ ልቆይ በትክክል ልጅ ነው እስከፈለኩ ጊዜ ልቆይ በጣም ጥሩ አሁን እያመንሽልኝ ነው ማለት ነው ልጅሽ አለ ማለት ነው የተወለደ ፐርሰን አለ ማለት ነው እባክሽ አሁን ሁለት ሐሳብ ነው ያወራሽኝ ያለሽው ይሄው በማስረጃም ነግሬሻለሁ እሺ እሷን አድምጫት ስለማያውቅ አንቺ ምንም እንዳትናገሪ አይመለከትሽም አዳምጪኝ ጓደኛ መሆን እንደዚህ ብቻ አይደለም አይደል እሱ ይረዳሻል ብዬ እሱን አማከርኩትና እሱን ይዤው መጣሁ ከዛ በኋላ አሁን አንቺ እሱ መፍትሄ እንዲያገኝልሽ ነው ይዤሽ የመጣሁት እኔ ካንቺ በላይ ስላስጨነቀኝ እንደ ጓደኝነት ልርዳሽ ብዬ ነው እንጂ ለክፋት አይደለም ደግሞ ምናቆኛ ብቻ ነን በሱ መንገድ መፈታት ይችላል ይሄን ነገር ማለት በቃ አዳምጪውና የሚልሽን ትንሽ ደቂቃ ለአንቺ የሚጠቅም ነገር ነው ይኸውልሽ እነዚህ ነገሮች በጠቅላላ የሚሆኑት ለአንቺ ሲባል እባክሽ ያስፈልጉልኝም እባክሽ አሁን ተረጋግተሽ እኔ ገበሬ ማቀው ስላንተ መፍትሄ ስላንተ ችግር ምናምን ይኸውልሽ አንቺ ምናምን አይመለከተኝም እባክሽ በፈጠረሽ እንደዚህ ኃይል መጠቀም አያስፈልግሽም በእንደዚህ አይነት መንገድ አይደለም እንግባባው መጀመሪያ ተረጋጊና ምንም አልረጋጋም ምናልባት ይኸውልሽ ቆይ ትንሽ ደቂቃ አዳምጪ አይጎዳሽም እሷ የዛ ዕለት ለአንቺ ጎረቤት ስለነበርሽ ቤትሽ ውስጥ በእንደዛ አይነት ሁኔታ እያማጥሽ በእንደዛ አይነት ሁኔታ እየጮሽ ብቻሽን በህይወትና በሞት መካከል ሆነሽ ስትጮሂ ነበር እሷ ልትረዳሽ ይገባችሁ ስትገባ ያየችውን ነገር አይታለች ምንም ያየችው ነገር የለም ያየችው ነገርም አለ በትክክልም አለ ስቲልም እንዳለ ደግሞ ይሰማኛል ግን በትክክለኛ ባልሆነ መልኩ ዘልቄ ላለ መግባት ነው አሁንም ፍቃድሽን እየጠየቃለሁ ጭራሽ ወደ ቤቴ መግባት የምታስበው እባክሽ በፈጠረሽ እባክሽ ነው ማለት ይሄ ነገር ትቼው እንደ ማህበረሰብ ያንቺን ቁጣና አይቼ ወደኋላ መመለሰው ነገር የለም ለማስተካከል ነው የመጣሁት ይሄን ነገር ደግሞ ሳላስተካከል የትም አልሄድም ሐሳቤን ተረዳሽ ምክንያቱም ላንቺ ብቻ አይደለም እንደ ማህበረሰብ ነገ ከነጎዳ ብዙ ጥፋቶችን ብዙ ጉዳቶችን ያደርሳል ይሄንን ኃላፊነት ደግሞ አሁን አውቄዋለሁ ስለዚህ እስከ መጨረሻው ድረስ ይሄንን ጉዳይ ሳልፈጽም አልሄድም ብትተባበሪኝ ነው የሚሻለው እቺ ሴት በጣም ቀና ልብ ያላትና እውነተኛ ጓደኛሽ ናት ምክንያቱም እንድታግዝሽ እንድትረዳሽ ነው የሚመጣው በጣም ቀና ልብ አይደለ አንቺ ልጅ ቀና ልብ ለኔ ብታስቢ አንቺ ገበናዬ ለዚህ ወጣ ሰው አውጥተሽ እየተናገርሽብኝ እኔ ሁላ ጊዜ ነበር ተቆራሽ ይገቁም ረዳሽ አይደል እንዴ ምን ያስረዳሽ ነገር የለም እያስረዳሽ ነው ነገ ከነገ ወዲያ ቢታወቅ ደግሞ የከፋ ነገር ውስጥ ነው የምትገኘው ምንም የከፋ ነገር የለም ስለዚህ እንደታው እንነጋገር እንደ ጓደኛ እንነጋገርና ነገሩን እንፍታው በቃ ካሜራው አጠፋዋለሁ ብዬሻለሁ ምንም አይነት ችግር ይሄ ካሜራው ይጠፋልሻል ይኸውልሽ እሱ ጋር አውሪና ተነጋገሪ ካሜራው ይጠፋል ችግር እሱ ቀላል ነገር ነው በጣም ጥሩ እያነገረችሽ ያለው ነገር ግልጽ ነው አየሽ ይሄ ካሜራ ምንም ማለት አይደለም አንቺን ለመርዳት ለማገዝ ነው ምክንያቱም ምናልባት ይሄንን ካሜራ ያበራ ነው ካንቺ ህይወት መማር ያለባቸው ሰዎች ይኖራሉ ነገ ከነጎዳ በየቤቱ ተደብቀው እንደዚህ አይነት ነገሮችን ብቻቸውን አፍነው ይዘው ብዙ ስቃይ እየደረሰባቸው ያሉ ሰዎች ይኖራሉ ይሄን አንቺ ይሄንን ፍጡር ለመደበቅ ብለሽ እጅግ በጣም ከባድ ሁኔታ ላይ ልትሆኚ ትችላለሽ አየሽ ይሄንን ነገር ግን ላስቀርልሽ በትክክለኛው መልኩ አንቺንም ልጅሽንም መርዳት ስላልብኝ ነው እዚህ የመጣው እና እባክሽ አሁን እንደ ማህበረሰብ ቀደም እንዳልኩሽ እንደ ማህበረሰብ አይመለከታኝም አንቺ ከማህበረሰብ አትበለኝ አንቺ ከማህበረሰብ እንድትገኝሽ ይኸውልሽ አንቺ በጣም አሪፍ እያለችሻለሽ እናውራና ስለምንም ከአንቺ ጋር የምነጋገረው ማወሮ ነገር የለም እያልኩ ይኸውልሽ አልተረዳሽኝ ሰው ስለሌለ ሊረዳሽ ነው ውጣልኝ ማህበረሰብ ምናምን እስኪ አንድ ነገር እስኪ ልንገርሽ ምናልባት አሁን ልጅሽን አንቺ ያለበትን ሁኔታ እየደበቅሽ ነው ፖሊስ ጋር ብትደውይ ማለት ነው የባሰ ነገር ውስጥ ነው የምትገቢ እስኪ ደውይ አይ ትደውል ትደውል እንደውም ደውይ አይደለም እንደ ጓደኛ እናውራና በትክክለኛው መልኩ አየሽ ትክክለኛ ባልሆነ መልኩ ይኸውልሽ አሁን ልጅሽን አንቺ እየደበቅሽ ያለሽበትን መንገድ ለልጅሽ ልትከላከይ ነው አይደለ እሺ አዳምጪኝ ለልጅሽ እየተከላከልሽ ነው ልክ እንደዚህ ደግሞ በየቤቱ እናት አባት ልጅ ያላቸው ደግሞ ምናልባት ከእንደዚህ አይነት ጋር በተያያዘ ነገ ይሄ ልጅ ካደገ ይሄ ፍጡር ካደገ በትክክለኛ ባልሆነ መንገድ ሳንረዳው እንዲህ እየደበቅሽው ካቆየሽው ማህበረሰቦች ላይ ልክ እንዳንቺ ለልጅሽ እንደምትጨነቂው ሌላ እናትን ሌላ አባትን ሌላ ልጅን ይጎዳል በቃ ይሄ ግልጽ ነገር ነው ስለምን ይጎዳ ምናምን የምትለው ነገር አይመለከተኝም ምንም ነገር የለም ይኸውልሽ ስለዚህ እባክሽ በፈጠረሽ ይጎዳልም እባክሽ አናገርሽ ነገር የለም እባክሽ ስሜታዊ አትሁኝ ልትረዳሽ እየሞከረች ነው እሷ እኔም ነገር የለም እባክህ ሰውዬ ምንድነው አንተ እብድ ላይ ያሟል እባክሽ ምናልባት ወደ ውስጥ ስገባ ለሚፈጠሩት ለሚሆኑት ነገሮች
ትክክል ያልሆነ ነገር ነው። እኔ ውስጥ ካገባው በቃ በሰላማዊ መንገድ አብረን እንፍታ። ውስጥ ገብቶ ሌላ ነገር ውስጥ ከሚገባ እውነቷን ነው። ይኸውልሽ እኔ አሁን ገልጽዬ ዝም ብዬ ብገባ ስለምን ውስጥ ነው የምታወሪው? ይኸውልሽ ውስጥ ብገባ ምናልባት ምናልባት ይህን ነገር ዝም ብዬ እዛ ውስጥ ስላለው ነገር ሳትነግሪኝ ብገባ ለአንቺም ለእኛም ትክክል ያልሆነ ነገር ሊሆን ይችላል ውስጥ የማገኘው። ስለዚህ አሁን ግን እወጣለሁ ነው ኃይል መጠቀም በጣም ቀላል ነገር ነው። ይሄን ነገር ሁለት ሰዎች ቀስ ብለን ነው አንቺ ምንም ነገር እንዳትናገሪኝ እያልኩሽ ነው። አንቺ ምንም እንዳታወሪ በኋላ እኮ ማለት ነው ታመሰግኛለሽ። አሁን ግን ትንሽ አዳምጭንና ነገሮችን እንፍታ። በቃ እንመሰጋገንበታለን። ትክክል ያልሆኑ ነገሮችን በጠቅላላ አንቺ ብቻ መረዳት ትንሽዬ መረዳትን ኪያሽ በጣም ብዙ ነገሮችን እናስተካክላለን፣ እናተርፋለን። እባክሽ ግን አሁን ያሉ ነገሮች ዝም እንትን ካለን ብዙ ነገሮች ይበላሻል። ብዙ ነገሮች አላስፈላጊ አቅጣጫ ነው የሚይዙት። እባክሽ እንግባባ። እስኪ አንድ ነገር ልንገርሽ። እሺ አንድ ጥያቄ ልጠይቅሽ። እሺ እወጣለሁ። ይሄን ጥያቄ ልጠይቅሽ ብቻ አንድ ጥያቄ ልጠይቅሽ። ይሄ ፍጡር ወይም ደግሞ ይሄ ልጅ ትክክለኛ ባልሆነ መልኩ የተወለደው ልጅ ይኸውልሽ ጠንቅቀሽ ታውቂያለሽ ምን ልልሽ እንደፈለግ። እኔም ጠንቅቄ አውቃለሁ፣ የማወራውን ነገር አውቃለሁ። አንቺም ደግሞ እያወራሁልሽ ያለውን ነገር ታውቂያለሽ። ይህ ሰው በዚህ አይነት ሁኔታ ካደገ አስቢው፣ ነገ ከነገ ወዲያ የሚፈጠረውን ኃላፊነት አትወስጂም። ኃላፊነት ብትወስጂ እኔ እንደ ማህበረሰቡ ስለአንተ ማህበረሰብ አይመለከተኝ። ውጣው። ይኸውልሽ አንቺ ማህበረሰቡ ስልሽ ይኸውልሽ ማህበረሰቡ ስልሽ አንቺም አንዱ የማህበረሰብ አካል ነሽ። አንቺንም የመጠበቅ ግዴታ ኃላፊነት አለብኝ። አንቺን ብቻ የመጠበቅ ምንድነው ማለት የኔ ጋር ነው ወይስ ምን ነው? ነገርኩሽ፣ እያንዳንዱ ነገር ታውቂያለሽ፣ ጠንቅቄ ልልሽ የፈለኩትን ነገር። ስለዚህ እባክሽ አሁን ኃይል ተጠቀሜ በራሴ መንገድ ሰዎችን ይዤ ገብቼ ይሄን ነገር እንትን ከምለው እዛ ውስጥ የሚፈጠረው የሚጠብቀንን ነገር አላውቀውም። ምናልባት ትክክለኛ ባልሆነ መልኩ ስገባ የሚፈጠረው ነገር ከዚህ የባሰ ነገርና ትክክለኛ ያልሆነ ነገር ሊሆን ይችላል በኃይል መንገድ ከገባው። አንቺ ግን እነዚህ ነገሮች አድርገን ብንገባ በሰላማዊ መንገድ ይሄን ነገር እናስተካክላለን ብትይን በትክክለኛው መልኩ ልንገባ እንችላለን። ምንም የምትገባው ነገር የለም፣ ምንም የምታገኘው ነገር የለም፣ ምንም ነገር ቤት ውስጥ የለም። ስለዚህ ወደ ውስጥ እንግባ ነው። ስለዚህ እንደዚህ እንዳይሆን እባክሽ ያሉትን ነገር አውርተን ተቀምጠን በደንብ የምታወሪኝ ነገር አውርተን ውስጥ ከገባን በኋላ በትክክለኛው መልኩ ማስተካከል ያለብንን ነገር ማስተካከል አለብን። አንቺ እንድትነግሪኝ አንቺ እንድታስረጅኝና ያለው ነገር በትክክለኛው ምንም አላደረግናት፣ ምንም አልተፈጠረም። አንቺ አንተን ነበር ልናናገር የነበረው ስንገባ ራሱ መጀመሪያም አንተን ፈልገን ነበር የመጣ ነው። በአጋጣሚ ስንገባ እሷን አግኝተን ነበር የገባ ነው እና እንደዚህ ማረጋጋትህና በትክክለኛው እስከ መጨረሻው ድረስ የማወራውን ነገር እንድታዳምጠኝ እንድትሰማኝ ይፈልጋለሁ ማለት ነው። እነዚህ ሰዎች መውጣት አለባቸው። ኦኬ እሺ፣ አንተ የእሷ ባለቤት ነህ? የእሷ ባለቤት ነህ? በጣም ጥሩ። እሺ፣ ተቀምጠን ማውራት እንችላለን? በጣም እሺ። እሺ፣ ቁጭ በል። አንቺም እዚህ ያለች ወይ? ኦኬ እሺ፣ እኛ ለነገሩ መቆምም እንችላለን ነው። እሱ ጋር ሆነን ሰሞኑን የሆነ አንዳንድ ያው ጭምጭምታዎችን ወደዚህ አካባቢ ሲናፈሱ ምናምን ነገር ሰምተን ነበር የመጣ ነው። እኔ ከጋዜጠኛው ቲዩብ መርማሪ ጋዜጠኛ ነኝ። አንዳንድ ትክክል ያልሆኑ ነገሮች ወይም ሰዎች እርዳታቸውን ሲፈልጉ መጥተው እኔን ያወሩኛል ማለት ነው። ከዛ ለነሱ የተወሰነ መርዳት ማገዝ ያለብኝን ነገር ካለ በምችለው ነገር እረዳቸዋለሁ ማለት ነው። ሀሳቤን ተረዳኝ እና ሰሞኑን እዚህ አካባቢ የሆነ ትክክል ያልሆነ ነገር አንዳንድ ጭምጭምታዎችን ሰምቼ ነበር የመጣሁት። እሱም ከአንተ ጋር ወይም ደግሞ ከቤቱ ጋር ከዚህ ቤት ጋር የሚያገናኘው ነገር ሆኖ አግኝቼዋለሁ ማለት ነው። ምንድነው ባለቤቴ የተወሰነ ጊዜ እርጉዝ ነበረች መሰለኝ ነበረች። አዎ ግን ያው እንግዲህ የእግዚአብሔር ፍቅር ብሎ ይሆን አላውቅም። መኪና ወርዷል። ድምጽ እየተሰማኝ አይደለም፣ ይቅርታ። ምን አልከኝ? ልጁ ወርዷል። ኦኬ ጉዜ የነበረች ግን አሁን በህይወት የለም፣ ሞቷል ልጁ። እኛ ሀዘናችንን እንኳን ሳንጨርስ እዚህች ጋር መታችሁ አያችሁ አይደለ? እንዴት የሰው ልብ እንደምሰራ። እባክሽ አሁን በባለቤትሽ ፊት ያሉ እስካሁን ያወራነውን ነገር አውርተናል። እኔና አንቺ ጋር መግባባት ያለብን ነገር ተግባብተናል። አሁን ደግሞ ከባለቤትሽ ጋር ያለውን ነገር በትክክለኛው መልኩ እያወራኝ ነው። ተረጋግቶ እባክሽ እንዳወራው እድል ስጪ። ይኸውልህ እና እባክሽ አንቺ ያሉትን ነገሮች በጠቅላላ በትክክለኛው መልኩ እሱ አንቺ ልታስረጅኝ አልቻልሽም። እሱ ደግሞ በትክክለኛው መልኩ ሊያስረዳኝ እየሞከረ ነው። ምንም ያስረዳህ አንቺ ዝም በይኝ።
ዝም በይ እሺ በቃ ምንድነው የፈለከው እኔ የፈለኩት እያልናገርኩ ያለሁት ምንድነው ሰሞኑን እንዳልኩህም ትክክል ያልሆኑ ነገሮችን ሰምተን ነበረ ምንድነው ብለን ስለ ነገሩ እያጣራን ነበረ እኔ ከጋዜጠኛው ዩቲዩብ ነው የመጣሁት የምርመራ ጋዜጠኛ ነኝ ነው እያጣራው ባለውበት ሁኔታ ላይ ጉዳዩ ከዚህ ቤት ጋር የሚያያዝ ሆኖ አግኝቼዋለሁ ምንኛ ቤት ምን አለ ሀዘን ያለው ሌላ ምን አለ አው ቀደም አልከኝ እኮ ልጄ ወርዷል ምናምን ነገር ነበር ያልከኝ በፍጹም ግን ልጁ እንዳልወረደና ስቲል በህይወት እንደሚገኝ ምናልባት ማየት ፈልገንም ጭምር አንቺ ዝም በይ ነጨርሳለሁ ምንድን ነው የነገርሽ ነገር አለ እንዴ ሻን ዝም በይ ነጨርሳለሁ እሺ ኦኬ እሺ ያሉትን ነገሮች በጠቅላላ አቃለው ነው ሲጀምር ማለት እንደዚህ ሁለታችሁ በተግባቡልኝና የሆነ ወይም የምትነጋገሩበት ደቂቃ ልስጣችሁ አውርታችሁ ለኔ የምትነግሩኝ ነገር ማዘጋጀት ወይ ደግሞ ተመክኩኝ እና ሰው የምናወራው ነገር የለም እርግጠኛ ነህ ኦኬ እሺ ግን ልጁ እንዳልተወለደ በብዙ ምንድነው እንዳልሞተ ወይም ደግሞ እንዳልወረደ በህይወት እንዳለ ጭምር ከሙሉ ማስረጃ ጋር አቀርብልሃለሁ ይሄን ነገር እርግጠኛ ሆኜ ማስረጃዎች አሉኝ እነዛን ማስረጃዎች ከማቅረቤ በፊትና ለምን እንደዋሻኸኝ አንተ ላይ ደግሞ ሌላ አላስፈላጊ እርምጃዎችን ከሚወሰድ ማለት ነው አሁን በትክክለኛው መልኩ ነግረኸኝ ወደ መፍትሄው ብንሄድ ይሻላል ምክንያቱም የተፈጠረው ነገር ወይም ደግሞ ያለው ሁኔታ ጥሩ አይደለም አቃለው ይሄን ነገር ምንም ጥሩ ያለው ነው ሰውዬ አንተ ያወራሽ ነገር አለ ምንም የሚነገር ነገር አለ አንተ ደግሞ ኦኬ ስለዚህ ያወራሽ የነገርሽው ነገር አለ የምትለኝ የሚነገር የሚወራ ነገር አለ ማለት ነው እኔ ያስፈራራችሁ እባካችሁ ሁለታችሁ ወደ ኋላ እየደበቃችሁኝ ያላችሁት ነገር አለ ጊዜያችንን ነው እየፈጀን ያለ ነው ጊዜው በሄደ ቁጥር ደግሞ ያሉት ነገሮች በትክክለኛው መልኩ ላይሆኑ ይችላሉና መጥፎ ነገር ይፈጠራል እባካችሁ እናንተንም ልርዳ ማህበረሰቡንም ልርዳበት እኔም ደግሞ ከህሊና ጸጸት ልዳንበት እባካችሁ ትክክለኛውን ነገር እንድረዳችሁ አግዘኝ እባክህ አንተ የቤቱ አባወራ ነህ የምትነግራትን ነገር ትሰማለሽ ብዬ አስባለሁ ያሉት ነገሮች መጥፎ ናቸው ትክክል አይደለም የሰማነው ነገር ደግሞ ትክክል ሳንሆን ወይም ደግሞ እርግጠኛ ሳንሆን አንመጣምኛ ስለዚህ እርግጠኝነት እዚህ ቤት ውስጥ ያለ የተፈጠረ አንዳች ነገር አለ ያንን የተፈጠረ አንዳች ነገር በትክክለኛው መልኩ እንድረዳ አንተም ብቻ አይደለም አለ ምንድነው ያለው አንድ ነገር አለ ያልሽኝ እሺ አሁን አምልጦሽ አለ ነው ያልሽኝ አለ ያልሽኝ ሀዘን ቤታችን ውስጥ አለ እንደዛ ልትይኝ አልነበረም ያለው እባክህ ትንገረን የተገረም ያለውን ነገር በጠቅላላ እያንዳንዱን ነገር እሷ እየነገረችኝ አይደለም ግን አንዳች የተደበቀ ነገር እንዳለ አንተም ከሁኔታ ኦኬ ውስጥ ላይ ምንድነው ነው ያያህ ያለው በሩን ኦኬ ከፍተን ልገባ እንችላለን ከፍተን ካሉ ምናልባት እየጮነ ነው ጮክ ብለን እያወራን ነው እንዴ ቤት ውስጥ እንግዳ ጓዳ ውስጥ መኝታ ቤት ውስጥ እንግዳ መያዝ ይችላል ያው እዚህማ እየጮህን እኮ ነው ታውቃለህ ወንድሜ እኔ እየነገርኩህ ነው እኛ ጋር የተፈጠረ ነገር የለም እኛ ጋር ያለው ሀዘን ነው እንደዚህ ያመንክልኝ አይደለም ወደ ትክክለኛው ነጥብ እንምጣ ምናልባት ከሰሞኑ ጋር በተያያዘ ከሰማናቸው ጭምጭምታዎች መካከል ወይም ደግሞ እኛም እርግጠኛ እየሆንበት ከመጣነው ነገር ጋር በተያያዘ ምናልባት የተወሰነ የተወለደው ልጅ ስለምን የምን የተወለደ ልጅ ነው ነገን ሀዘን ቤታችን ውስጥ ገብቷል ምንም የተወለደ ነገር እባክህ እያንዳንዱ የተፈጠሩት ነገሮች ምናምን ነገር ደግሞ ስለማወራውም ነገር ጠንቅቄ ማቅ ሰው ነኝ በማስረጃ ማወራ ሰው ነኝ እሷ ጋር ግን ቀደም ስንጨዋወት የሆነ አብሎርማን የሆነ አፈጣጠር ያለው ልጅ ስለዚህ የነገርሽኝን በጠቅላላ ነገር ስለዚህ ነገርሽ ምን አረ ይኸውልህ ተረጋጋ አንተ ይኸውልህ ተረጋጋ ምንም ይኸውልህ ተረጋጋ ይኸውልህ እኔ እወጣለሁ ተረጋጉ ውሸት ነው እንደዛ ይኸውልህ ተረጋጋ ይኸውልህ ተረጋጋ ውሸት ነው የሚያወራው ምንም ውሸት ያወራሁት ነገር የለም ይኸውልሽ ጓዳ እባካችሁ ጓዳ ስንገባ የሚፈጠረውን ነገር ስለማናውቅና ኃይልን መጠቀም ስለማልፈልግ ነው ጓዳውን ገንጥዬ ከመግባቴ በፊትና የኔ ኃይሎች ጓዳውን ገንጥዬ ያለውን ነገር ነግሬሃለሁ ከዚህ በኋላ ምንም ማድረግ አልችልም ያለውን ነገር ነግሬሃለሁ በቃ ምንም ማድረግ አልችልም እኔ በጣም ትክክል እውነት ነው ይንገር በቃ እሺ በቃ እኛ ምንም ማድረግ አልችልም እኔ ምንም ማድረግ አልችልም ኦኬ ምንድነው ነው እስኪ ስለተፈጠሩት ነገር ስላለ እኔ ምንም ማድረግ አልችልም በቃ ይናገር ይሄ ነገር እኮ መፍትሄ ለማግኘት ነው አይደለም እንነጋገር ስለዚህ ነገር በቃ እሱ በቃ ደግሞ ልጅ ይድናል መፍትሄ ያለው ነገር ነው መዳን ይችላል ልጅ ይድናል አው ይድናል ምንድነው እሺ ልጅህ ላይ የተፈጠረው የሆነው ነገር ምንድነው እሺ መጀመሪያ ልጅ አልነበረኝም ልጅ ወርዷል እያልከኝ ነበር ሀዘን ላይ ነኝ እያልከኝ ነበር አይደለ እባክህ ስለምን መዳን ነው ስለምንድን ነው የምታወራው እባክሽ እሺ እኔ ምን ላድርግ ይኸውልህ አየህ እንድንረዳ እንድናግዝህ አንተ ምንም
ምንም ዝም ብሎ ነው ይሄ በቃ በጭንቀት የሚወራ ነገር ነው። እባክሽ መሬት ይኸውልሽ አሁን እንድንረዳው አንቺንም ልጅሽንም መርዳት የምንችለው አሁን እሱ መጥቶልኛል ነው ሊያግዘኝ ሊረዳኝ ነው ያለው ነው እና እባክህ ስለተፈጠረው ስላለው ነገር ባለቤትህንም ዝም እንድትልልኝ አድርግልኝ ወይም ደግሞ እናንተ ወተን ማውራት የምንችልበትን ወይም እዚህ ልትነግረኝ ከቻልክ በቃ እኔ የሚያለውን ነገር ነግረዋለሁ። እኔ ምን ማድረግ አልችልም። ልጁ ደግሞ መዳን ይችላል። መዳን የሚችል ልጅ ነው። አዎ ስለዚህ ምንድነው ልትነግረኝ የምትችል ነገር ካለ ይኸውልህ ተረጋጋና ወደዚህ ትንሽ ጠጋበልና እዚህ ጋር ማውራት የምንችልበት ነገር ካለ አዎ ምንድነው ነው እስኪ ስላለው ነገር እያንዳንዱን ነገር ልታወራኝ ከቻልክ አውራኝ እንትን ካለ ይሄው ካሜራውም እንትን አለ ይሄ ካሜራ እንደሌላ አድርገህ ሰው ምንም ችግር የለም ስለ ካሜራው ባለው ኮንዲሽን ካየው ይሄ እዚሁ ነው እንትን የሚለው እሷ እያንዳንዱ ያለውን ነገር ስለነገርኳት ምንም የሚያስፈራህ ነገር የለም ካሜራው ይጥፋል እኮ ካሜራው ምን ይሰራል ይሄ ካሜራ ይኸውልሽ አየሽ ይሄ ካሜራው ሪከርድ እንኳን ቢያደርግና መጀመሪያ አሳያችሁና ጠቃሚ ነገር ካልሆነ እናንተንም ማህበረሰባችንንም የማንረዳበት መስሎ ከታየ እንደልቷል ሲጀምር እዚህ የመጣሁት አንተም አንድ የማህበረሰቡ አካል እንደመሆንህ መጠን አንተን መርዳት ሁሉንም ሰው መርዳት ነው። አሁን ግን አንተ ጋር ያለውን ነገር ችላ ካልኩኝና ዝም ካልን ነገ ከነጉዳ አንተንም ቤተሰብህም እንደ ቤተሰብ እንዳይቆም ማህበረሰቡም ጋር ደግሞ ከባድ ችግር ይፈጥራል። እኮ የኛ መፍትሄ አንተ አይደለም የምትሰጠው። አሁን የኛ መፍትሄ በቃ እኛው ያለውን እንጨርሳለን። አንተ እዚህ ጋር እዚህ ምንም የምትሰራው መፍትሄውን እስካሁን ብታገኙ ኖሮ ታደርጉት ነበር እኮ እኛ እናደርጋለን። አሁን በእያደረግን ነው በመታቀል ከዚህ ቀን እየገፋ በመጣ ቁጥር ነገሮች እየተበላሹ ነው የሚሄደው። አንተ ምንም የምታውቀው ነገር የለም። በቃ እኛ እንጨርሳለን። አሁን ማወቅ እስካለብኝ ድረስ ሳላውቅ ወይም ደግሞ ሳላጠራ እንደማልመጣ ጠንቅቄ አውቃለሁ ብዬ ነግሬሃለሁ። የማደርጋቸውን የምናገራቸውን ነገሮች ጠንቅቄ እማቅ ሰው ነኝ ነው። ስለዚህ እባክህ ከልጅ ጋር የተፈጠረው ነገር ምንድን ነው? እኔ ልንገርህ በመጀመሪያ አንተ መጣህ ሚስጥር ነው ብዬ ትልቅ አደራጅታል ብዬ ልጅ ወርዷል ልጃችን ወርዷል ብዬ ነገርኩህ ለአንተ ነው እንጂ አይነገርም። ለሰው አይነገርም። ይሄ ለሰው አይነገርም። አንቺ ደግሞ ዝም በይ። አንቺ ሁሉ ሚስጥር ታውቂ ከሰላም እንደዚህ መሆን አይጠበቅብህም። በቃ ደግሞ ያለመተኛ ለበዛ ግን አጩብኝ ነው ሲጀምር ይኸውልህ ስለዚህ እያንዳንዷን ነገር በቃ ምን ነግረን መነኝ ካልሆነ ነገር ውጣ ካሜራ ይኸውልህ እየነገርከኝ ያለው ነገር በፍጹም የተሳሳተ ነው እየዋሸኸኝ ያለው ምንም የዋሸው ነገር ስለወረደው ልጅ ሳይሆን እንድትነግረኝ ምንም የዋሸው ነገር የለም። በቃ ውጣልኝ። እያንዳንዷን ነገር የደበከኝን ነገር ወይ ምንም የደበኩ ነገር የለም። ልጅ አልወረደም። ደበኩም አልደበኩም አንተ የሚመለከት ነገር የለም። ውጣ አንተ ማለት ነው ነገር አለ አልኩ እኮ የሚመለከተኝ ነገር ስላለ ጭምር ነው እያንዳንዷን ነገር ለማስረዳት እየሞከርኩ ነው እኮ ምንም ነገር የለም። በኃይል ይሄን ነገር እንዳደርገው ምንም የምታመጣው ነገር የለም። ውጣ እባክህ ተው ውጣ። ከፈለክ ማን መግ የኔ ልጅ ለምን ልጅ ወለደ ብሎ የሚመጣ አካል ካለ ይዘራ አንተ ውጣልኝ። አንተ ያው ወንድ አይደለ እንዴ አስወጣልኝ ከቤቴ። አንቺ ልጅ ሁሉ ያመጣሽ አንቺ ማንሽ ሲጀመር አንቺ ማንሽ መረጃ አለና በቃ አንቺ ውጪ አንቺ ቤርሳ እኮ አንቺ ሁሉ ነገር ያመጣሽ ቤቴ ድረስ አንቺ ነፍሽ እንዳከፍቺ። ይኸውልሽ አንድ ያልተረዳችሁኝና ያልገባችሁ ነገር አለ። ምንም ያልገባችሁ ነገር የለም። እባክህ እኛ በመውጣት እናንተ ትጎዳላችሁ እንጂ እኛ ምንም የምንጎዳው ነገር የለም። ይኸውልህ አለቀ ወርዷል። እየዋሻኸኛለህ ትክክል ያልሆነ ነገር እንዳታረግ የኃይል ነገር እንዳትጠቀም። ምክንያቱም ውጣልኝ ቤቴ ድረስ አንተ የመጣው ሲጀመር ማን በጣም መጀመሪያ እንስማማና አንቺ ወጣናውራ ከሷ ጋር ይሄ በጣም ትክክል ያልሆነ ነገር ነው ያደርግሻለሁ። እባክሽ ሲጀመር እነዚህ ነገሮችን እኔ እንዳደርግ እንዳታስገድዱኝ እባክህ። ድጋሚ እንደዚህ አይነት ስህተት እንዳታደርግ ከቤቴ ውጣልኝ። እባክሽ ነገር አንፈልግም። አንቺ ሲናረፍ ተቀመጥ ይኸውላችሁ እናንተ ውጣልኝ። ምንም ተወራ ነገር የለም። እኮ ቤቴ ጋር ልኑርበት። አንተ ቤቴ መጣ እዚህ የሁሉ ወሬ የምታወራ ምን ቤት ነህ? ምን ሰው ነህ? እወጣልሃለሁ ያወቅኩትን ነገር ግን ሁሉ ነገር የማውቀውን ነገር ሁሉ አውቃለሁ። በቃ ውጣልህ። አሁን ውጣልህ። የኃይል እርምጃ ከመጠቀሜ በፊት ምን የምትጠቀመው ነገር የለም። ትክክል ያልሆነ ነገር ከማድረጌ በፊት እናንተ እንድትነግሩኝ ከቀድም ጀምሮ እየለመንኳችሁ ምንም ነገር የለም። እስኪ ለፖሊስ ጠቅሙና እናንተ ላይ የሚመጣውን ነገር ራሳችሁ ታውቁ። ይኸው ለፖሊስ ይኸው ስልክ ደውይ። ለፖሊስ ምትደውይ እባክህ የተሳሳተ ነገር ነው እያደረክ ያለው። የተሳሳተ ነገር ነው እያደረክ ያለው። ድጋሚ እንዳትደግሞ ነግሬሃለሁ። አንቺም ብትሆኚ በትክክለኛው መልኩ እባክሽ ትዕግስቴን እያስጨረሳችሁኝ ነው። በትክክለኛው መልኩ ልርዳችሁ ነው። አንቺ ምንም ነገር የምታውቂው ነገር የለም። ይኸውላችሁ
አው እንደሱ ቁጭ በይልኝና እባክሽ እያደረግሽ ያለሽው ነገር አሁን አንተ ውጣልን አንተ ብትሆን ይኸውልህ ልጅህን ወይም ደግሞ ቤቱን በትክክለኛው መልኩ ማስተዳደር ለቤተሰቡ ስለኔ ቤተሰብ አንተ አትነግረኝም አንተ ውጣልኝ አሁን ያልነግረህ የምታደርገው ነገር በትክክል ታውቃለህ ብዬ አስባለሁ ትልቅ ሰው ነህ አሁን እያደረክ ያለው ነገር ግን ትክክል አይደለም ትክክል ነው ውጣልኝ በፍጹም ትክክል አይደለም ትክክል ነው ውጣልኝ ስለኔ ቤተሰብ አንተ አይመለከትም አያገባህም ውጣ በትክክል ይኸውልህ አንቺ ዝም በይ ልትናገር ነገር አይደል አንቺ ሰው መሳይባ ምን ትሰሪያለሽ እዚህ ይኸውልህ እያንዳንዱ ነገር ስለምታውቅ አንተ ታውቃለህ ምን ባጠብጭ በፍጹም ይኸውልሽ ለቤታችን ጉር መታወቁ ከሷ ከመስማቴ በፊት አሁን ውጣልን ከሷ ከመስማታችን በፊት እያንዳንዱ ኢንፎርሜሽን ደርሰንበታል አውቀናል የምናቆም ጉዳይ እንኳን አወቅ ውጣ ምንም ያወቀው ነገር የለም በዚህ የሚገኝ ነገር የለም አንተ ለአንተ ስል ብቻ የማደርገው ነገር አይደለም ነገ ከነገ ወዲያ ይሄ ነገር እየቀጠለ ሲሄድ ግን ካንተ ቤት አልፎ ሌላም ቤት ላይ ጉዳት የሚያደርስ ነገር ነው ውጣልኝ ስለዚህ አትፈታተኝ ውጣልኝ አሁን ላይ ከቤቴ ውጣ ስለ ደበቃችሁት ልጅ ምንም የደበቅነው ልጅ የለም ልጃችን ወርዷል እኛ ያለበት ሀዘን ላይ ነው በሀዘን ላይ ሀዘን አጨምርብን ውጣልኝ በፍጹም ልጁ አልወረደም ስለ ደበቃችሁት ልጅ ጠንቅቀን እናውቃለን በጣም በትክክል አንቺ አትፈታተኝ ውጪ አንቺ እሺ ሁሉ ጉድ ያመጣሽ ሲጀመር ይሄን ማንንም እየሰበሰብሽ የሚሆንሽ ለማንሽ ማትለይ ወደ ውጪ ተከተል እሷ ምንም ያደረገችው ነገር የለም ይኸውልህ እያንዳንዱ ነገር ካልነገርከኝ ግን ልረዳህ አልችልም በቃ ተወኝ ይኸውልህ ተረጋጋ ይኸውልሽ አንቺ አልተረዳሽ ተወኝ በቃ አርፈ ተቀመጥ ይገባኛል ምንድነው ይኸውልሽ አንተ እንድትረዳኝ ብቻ ነው የምፈልገው ይኸውልህ መኮንን እሺ ዝም እላለሁ ምንድነው ነው ይኸውልህ በቃኝ የምፈልገው ነገር የለም ምንድነው ውጣልኝ ካንተ የምፈልገው ነገር የለም እኮ ከኔ እኮ ምንም አትፈልግም እኔ ካንተ የምፈልገው እኔ መረጃ እንድትሰጠኝ ፈልጋለሁ ስለተፈጠረ ምንድነው ለምንድነው ድምጽ ምን ቀንሰው በቃ ውጣልኝ ለምንድነው ነው ስለ ህፃን ልጁ ነው ስለታመመው ነው ይኸውልህ ኢንፎርሜሽን እፈልጋለሁ ካንተ ምንድነው የምፈልገው ነገር የለም እኮ እንድታወራ ምንድነው ለምንድነው ይኸውልሽ ስለ ልጁ ነው እኛ ድምጻችንንም ዝቅ እናደርጋለን ችግር የለውም ግን እንድታቁም ፈልገው ነገር ንገረን ኦኬ ምንድነው ነው እባክህ እሷንም ተዋትና ንገረን እንዴ ምንድነው ምንድነው ኦኬ ይኸውልህ እንተዋለን ይኸውልህ ውስጥ ነው እንትን ያለው ምንድነው እንዴ ወይኔ ተረጋጋ ነይ አንቺ ወደዚህ ምንድነው ምንድነው